ድሬ እንግዲህ ልዩ ጣዕም ባላቸው ጣፋጭ የሆኑ ቀላልና ፈጣን ምግቦቿ የምትታወቅ ከተማ ናት። እኔም እንግዲህ በዛሬ ውሎዬ ቁርስ፣ ምሳ፣ መክሰስ እንዲሁም እስከ ራት ድረስ ድሬ ላይ የምታገኟቸውን የምግብ አይነቶች ዋጋውን ወደ እናንተ ማድረስ ይሆናል። አሁን ያለነው ሰዓት ጠዋት አካባቢ ነው። እዚህ አካባቢ ደግሞ ጠዋት ላይ የሚዘወተረው ፉል ነው። እንግዲህ ስለ ፉል ሲነሳ ድሬ ላይ የሺ ፉልን የማያውቃት የለም። ወደ እሷ ሄደን ያለውን የምግብ አይነት እንዲሁም ጣዕሙን ዋጋውን ወደ እናንተ ማድረስ ይሆናል። አለን ይመስገነው። እንግዲህ ቁርስ ላይ እዚህ አካባቢ ምን ጥሩ ነገር አለ ስንል ወደ አንቺ ጠቆሙን። ምን አለ? እንግዲህ ፉል አለ፣ እንቁላል አለ፣ ቱናም አለ፣ በአቮካዶ በምናምንም አለ። ብዙ አማራጭ ነው ያለው። ብዙ አማራጭ አለ። አሁን ዳግሚቲ ፉል በምንድን ነው ያልሽ? በእንቁላልም አለ፣ በቱናም አለ፣ በአቮካዶም አለ። የትኛው ይሻለኛል? ለእኔ የትኛውን ትመርጭልኛለሽ? ለአንቺ ስፔሻሉን መርጥልሻለሁ። ስፔሻል ፉል ማለት ነው። ስፔሻል ፉል ምን ያህል ነው ዋጋው? 160 ነው። 160። እሺ ኖርማሉስ? ኖርማሉ ደግሞ በቲማቲም የሚባል አለ። ይሄኛው ስሱ ቲማቲም እሱ 130 ነው። ኖርማሉ ደግሞ 120 ነው። ስለዚህ ትንሹ 120 ነው። ከ120 ጀምሮ አንቺ ጋር መጠቀም እንችላለን ማለት ነው። እንግዲህ ፉልሽ በጣም ታዋቂ ነው። ያው ጣዕሙን ቀምሼ የምመሰክር ይሆናል። ይህንን ማዘዝ ለሚፈልጉ እዚህ መጥተው አንቺ ጋር አድራሻሽ የት ነው? አድራሻዬ አሸዋ ሳልቫይ ተራ ወደ ውስጥ ገባ ብሎ። ስለዚህ አሸዋ ወይም ድሬዳዋ አሸዋ ላይ ሲመጡ የሺ ፉል አይቀርም። መቼም ድሬዳዋ የመጣ ሰው ማንኛውም ሰው ሁሉም ሳይመጣ ይሄ ፉል ሳይቀምስ አይሄድም። ለብዙ ጊዜ ስለሚያዩ በቲክቶክ ይመጡና ይቀምሳሉ። እውነትም እንደሆነ ተረድተው ይሄዳሉ። ምክንያቱም አሰራራችን በጣም እንጃ ራሴ ማመስገን ሳይሆን ቆንጆ ነው የሚሰራ። ሳየው ራሱ ምድጃው የሞላ ነው። ለአይን በጣም ነው የሚያምረው። ግን የፉላችሁ መጣፈጥ ሚስጥሩ ምንድን ነው? እስኪ ሚስጥር እናውጣ። ምንም ሚስጥር የለም። ቅመም እናደርጋለን። ዋናው በርበሬ ነው ፉል የሚያጣፍጠው። እኛ በርበሬውን እንደ ቤት በርበሬ ነው የማዘጋጀው። ቤት ውስጥ አዘጋጅቼ ነው የምጠቀመው። ቤት በንጽህና የተዘጋጀ ነው እና በርበሬ እሱ ነው የሚያጣፍጠው። ዋናው ቅመማችን ደግሞ ያው ብዙ አይነት ነው የምንጨምረው ቅመሙን። ስለዚህ ቆንጆ ፉል ነው ማለት ነው። እስቲ እኛም እንግዲህ ስፔሻል ያልሽውን ስሪልንና እሱን የምንቀምሰው ይሆናል። እንግዲህ ተመልካቾቼም ወደ ድሬዳዋ ሲመጡ የሺ ፉል ጋር መታችሁ ቁርስ መብላት እንዳትረሱ። አመሰግናለሁ። እሺ ራል ላይ የሺ ፉል ብዙ ጊዜ ሰዎች ይሳሳታሉ። የሺ ፉል ይሉና እዛ ዳር ላይ ሌላ ቦታ ይገባሉ። ግን እኔ ወደ ውስጥ ገባ ብሎ ወደ ሰልቫይ ተራ ውስጥ ዳር ላይ ነው ያለው። ምናልባት የስልክ አማራጭ አለሽ እዚህ ቢመጡ የሚደውሉበት? አዎ ድሪበሪም አለኝ፣ ስልክም አለኝ፣ አድራሻ አለኝ፣ አስቀምጫለሁ። ግን ብዙ ሰው አያውቁትም ቦታው ብዙዎቹ ማለት ነው። እሺ ስልክሽን አስቀምጭልንና። ስልኬ ያው እዚህ ላይ አለ 0968 31 42 72 ነው። እሺ እናመሰግናለን። እኔም አመሰግናለሁ። እንግዲህ እንደምታዩት ያዘዝነው ፉል ደርሷል። ስፔሻል ፉል እና ኖርማል በስልስ ነው። እንደምታዩት አብረው እነዚህ አይነት ዳቦዎች ትንንሽ ዳቦዎች ለየት ያሉ ትንንሽ ዳቦዎች አብረው ይወጡታል። እስቲ ልቅመሰውና ጣዕሙን ደግሞ የምነግራችሁ ይሆናል። ትኩስም ነገር ሻይም ከፈለጋችሁ አብራችሁ ማዘዝ ነው። ስንት ነው ግን ሻይ? 10 ብር በቅመም። እንግዲህ አሁን ሰዓቱ ወደ ምሳ ሰዓት አካባቢ ነው። እኔም ድሬዳዋ ላይ በፒዛ በበርገር እንዲሁም በሻወርማ የሚታወቀው አፍሮ ካፌ ነው የምገኘው። የሚያቀርቧቸውን የምግብ አይነቶች እንዲሁም ዋጋውን ወደ እናንተ ማድረስ ይሆናል። ሰዓቱ ምሳ ሰዓትም ስለሆነ እኔም ያለውን ምግብ የምቀምስ ይሆናል። አብራችሁ እንዱ። ሰላም፣ እንዴት ነህ? እንዴት ነሽ? ሰላም ነሽ? እኔ መስገነው። እንግዲህ ድሬዳዋ ላይ በበርገር ፒዛ እንዲሁም በሻወርማ ታዋቂ የሆነው አፍሮ ካፌ ነው የምንገኘው። ምን ምግቦች አሉ እናንተ ጋር? እንግዲህ እንደተናገርሽ ያው እንደ ድሬዳዋ ፒዛ፣ በርገር፣ ሻወርማ ቤታችን ይታወቃል እና በዚህ ደግሞ ደንበኞቻችን በጣም ደስተኛ ናቸው በምንሰጠው አገልግሎት እንዲሁም ደግሞ ሰርቪስ ቤታችን ተወዳጅ ነው እንደ ድሬዳዋ። እኔም በጣም ታዋቂ ቤት ነው። ጥሩ አቅርቦት እንዳላችሁ ሰምቼ ነው ወደ እናንተ የመጣሁት። እስቲ ምን ታዝልኛለህ? ስፔሻል የሚባለው የቤታችሁ ስፔሻል ምንድን ነው? የቤታችን ብዙ ስፔሻል አለ። ግን ያው ፒዛ፣ በርገር፣ ሻወርማ ስላልሽው ሻወርማ ላይ ስፔሻል ሻወርማችን በጣም ተወዳጅ ነው። ስፔሻል ቺክን ሻወርማ እንዲሁም ደግሞ ከፒዛችን ደግሞ ኮሌክሽን ፒዛ የአሳ
የስጋና እንዲሁም ደግሞ የቺክን የሶስቱን ኮሌክሽን ነው አንድ ላይ ነው ፒዛ አድርገን የምናወጣው እና በርገር ላይም ደግሞ ደብላችንም ትሪፕላችንም ተወዳጅ ነው። እንግዲህ ሳይሽ ሁሉንም ሊከብድ ስለሚችል እንግዲህ ደብሉን አወጣልሻለሁ። ደብል ስፔሻል በርገራችንም በጣም ተወዳጅ ነው። መልካም እንግዲህ ስገባ እንዳየሁትኝ ውጪም በረንዳ ላይም ቦታ አላችሁ። ቦታው በጣም ነው ደስ የሚለው አየር ለመውሰድ እንግዲህ ውጭ ሞቃት ስለሆነ አየር ለመውሰድ ቆንጆ ቦታ ነው። እኔ ውጪ አየር እየወሰድኩ እጠብቅሃለሁ። ምግቡን ዘዝልኝ። ምንም ችግር የለም። ጣፋጭ ምግብ 10 ደቂቃ ብቻ ይጠብቅ። በጣም ነው የማመሰግነው። ሲታይ ራሱ በጣም ነው የሚያምረው። ምግባችን እንግዲህ ከአሰራሩ ጀምሮ እስከ አቀራረብ እንግዲህ በጣም ተወዳጅና በጣም ማራኪ ነው። እንግዲህ እንደምትወጁ ደግሞ ተስፋ አደርጋለሁ። ልቅመሰውና እንግዲህ ጣዕሙን መሰክራለሁ። አረፍ በልና ስለ ቤታችሁ አንዳንድ መረጃ ትሰጠናለህ። በደስታ ደስ ብሎን እንግዲህ ያለውን ነገር ገለጻ እናደርጋለን። እባክህ አረፍ። ቀደም ብለህ እንደነገርከኝ ስፔሻል ፒዛ ኮሌክሽን ፒዛ፣ ይሄኛው ስፔሻል ቺክን ሸዋርማ እንዲሁም ደብል ስፔሻል በርገራችን አፍሮ ደብል ስፔሻል በርገራችን ይህን ይመስላል። ፒዛው ልጀምርና ልቅመሰው። እንደምትወዱ ተስፋ አደርጋለሁ። ሲበሉት ይህን ይመስላል። እንግዲህ በጣም ክረስፒ ነው፣ በጣም ለስላሳ ነው። በጣም ይጣፍጣል። ደስ የሚል መዓዛ አለው። ቆንጆ ቴስት ያለው ነው። በጣም አሪፍ ነው የፒዛው ቴስት። እንግዲህ ወደ እናንተ ጎራ ብለው ይህን ፒዛ ማዘዝ ቢፈልጉ ዋጋው ምን ያህል ነው? አሁን የኛው የምታዩትን ኮሌክሽን ፒዛችንን 600 ብር ነው። በጣም ጣፋጭ ነው። እንደምታየው የስጋ የአሳና የቺክን የሶስቱ ኮሌክሽን ነው። እንግዲህ ፒዛ አንድ ፒዛ ላይ የሚያገኙት ለሁለት ሰው በጣም በቂ ነው። ያጠግባል። በጣም ቆንጆ ነው። ይወዱታል ደግሞ። እኔም በግሌ በጣም ነው የወደድኩት። ጣዕሙ በጣም ይለያል። ሻወርማውስ ምን ያህል ነው? ሻወርማችን ደግሞ አሁን እዚህ መተው የሚበሉ ከሆነ 470 ብር ነው። ዴሊቨሪ ነው የምንፈልገው የሚሉ ከሆነ ደግሞ ኦልሬዲ የፕሌቷ ከነ ፕሌቱ 490 ብር ብቻ ነው። ባሉበት ሆነው ማግኘት ይችላሉ። ማግኘት ከፈለጉ ማለት ነው። በርገሩስ? ደብል ስፔሻል በርገራችን ደግሞ እዚህ መተው ለሚጠቀሙ 460 ብር ነው። በቤታቸው ሆኖ ደግሞ ማዘዝ ቴካዌ ከፈለጉ ደግሞ 480 ብር ብቻ ነው። እንግዲህ ከነዚህ ምግቦች ባሻገር ትኩስ ነገር ለስላሳ አለ አይደል? አፍሮ ካፌ በሚገባ ጁሶች አሉ። ጁስ በጣም ፍሬሽ የሆኑ ጁሶች እንደ ቾኮሌት፣ እንደ የቤቱ ስፔሻል ጁስ እንደነ ስትሮበሪ፣ ማንጎ ሁሉንም አይነት ጁሶች ፍሬሽ እና ንጹህ ቀዝቃዛ ለድሬዳዋ ሙቀት የሚሆን ቀዝቀዝ ያሉ ጁሶችን ማግኘት ይችላሉ በእኛ ቤት። እንዲሁም ደግሞ ትኩስ ነገሮች እንደነ ማኪያቶ፣ ሻይ፣ ቡና ወዘተ ውሃም የሚፈልጉ ከሆነ ለደንበኞቻችን ምቹ የሆነ መቀመጫዎች አሉ። ንጹህ ነው ቤታችን። አካባቢውም ደግሞ እንደምታየው በጣም ጸጥ ያለ ነው። በጣም የሚወደድ ቦታ ነው እና ሁሉም ነገር በአፍሮ ማግኘት ይችላሉ። እኔም እንግዲህ እንደቀመስኩት ምግባችሁ በጣም ነው የሚጣፍጠው። ድሬዳዋ ላይም ታዋቂ ትልቅ ቤት ነው። ካፌ አገልግሎት ባሻገር ሌላ የምትሰጧቸው አገልግሎቶች አሉ? በሚገባ የምንሰጣቸው አገልግሎቶች አሉ። ለምሳሌ ለልደት፣ ለሱቅ ምርቃት፣ ለሰርግ እንዲሁም ለሽምግልና፣ ለብራይዳል ወዘተ የኬተሪንግ ሰርቪስ እንሰጣለን እና የሚፈልጉ ከስተመሮቻችን ካሉ ያው እዚሁ መጥተውም ኦልሬዲ እኛን ኮንታክት አድርገው በሚፈልጉት ፓኬጅ ከ15 ሰው ጀምሮ የምንሰጣቸው ፓኬጆች አሉ። በተለያየ የፉድ አይተሞች እና የዋጋ አማራጮች አቅርበንላቸዋል እና በጣም ተወዳጅ ነው። ኬተሪንጋችንም ልክ እንደ ምግባችሁ ጣፋጭ ነው እሱ። መልካም። ቀደም ብለን እንደነገርከኝ የዴሊቨሪም አገልግሎት አላችሁ፣ ኬተሪንግም አለ። እነዚህን አገልግሎቶች ባሉበት ሆነው ማዘዝም መጠቀምም ለሚፈልጉ ስልክ ቁጥራችሁን ንገረን። ስልክ ቁጥራችን እንግዲህ ያው የቴሌግራም አካውንት የቲክቶክ አካውንት አለን። አፍሮ ካፌ ድሬዳዋ ብሎ ቢገቡ እዛ ላይ ባዮ ላይ ማግኘት ይችላሉ። 0922 80 35 29 ማግኘት ይችላሉ። እንዲሁም ደግሞ በተጨማሪ 0921 84 45 47 ላይ ቢደውሉ ባሉበት ሆኖ የዴሊቨሪ አገልግሎት ስላለን ባሉበት ሆኖ ማድረስ እንችላለን። በፈጣን በሞተር ስለሆነ በፈጣን ያው ማድረስ እንችላለን። በጣም ጥሩ። እንግዲህ እንዲሁም በአካል መጥተው መመገብ ለሚፈልጉ አድራሻችሁ የት ነው? አድራሻችን እንግዲህ ያው የቴክኒክ ትምህርት ቤት ወይም የድሮ የመጀመሪያው ቴክኒክ ድሬዳዋ እዛ ኮንዶሚኒየም አካባቢ ህንፃው እንኳን ገና አዲስ ነውና አንደኛ ፎቅ ላይ ቴክኒክ ኮንዶሚኒየም አካባቢ ያው እኛም ማግኘት ይችላሉ። ወይም የመምሪያ አዲሱ አስፋልት ወደ ኤርፖርት የሚወስዱ የመምሪያ አዲሱ አስፋልት እዛ ላይ አንደኛ ፎቅ እንገናኛለን። መልካም። እንግዲህ እኔም ተመልካቾቼ ድሬዳዋ ለመዝናናት እንዲሁም ለእንግድነት ስትመጡ ፒዛ፣ በርገር እንዲሁም ደግሞ የካፌ አገልግሎት የምትፈልጉ ከሆነ አፍሮ ካፌን መጎብኘት እንዳይዘነጋ። እኔ ወደ ምግብ ቤት አለን መስገነ። እንግዲህ ዛሬ የተለያዩ ጣፋጮች የሚገኙበት አልሀሽሚን የተገኘ ነው። አልሀሽሚ ይመስለኛል ረጅም ጊዜ ሆኖታል አይደል? አዎ፣ ጣፋጭ ቤቱ የቆየ ነው።
ረጅም ጊዜ ሆኗል ከተመሰረተ። ሰዎችም ድሬዳዋ ላይ መጥተው እናንተን ሳይጎበኙ አይሄዱም። አዎ ሀሺሚ ማለት ያው ለጎብኝም ሲመጡ እዚህ ጎራ ሳይሉ አይሄዱም ወደ ቤታቸው። መልካም እሺ። እኔም እንግዲህ ወደ አዲስ አበባ ይዤ የሚሄደው ምን አለ እናንተ ጋር? እኛ ጋር ያለው ሙሸበክ አለ። ይሄ አንድ ሙሸበክ፣ ይሄ የወተት ሀላዋ፣ ይሄ ቾኮሌት ሀላዋ፣ ይሄ ደግሞ ደረቁ ሀላዋ፣ እርጥቡ ሀላዋ አለ። ሀላዋ በ4 አይነት አማራጭ ነው ያለው ማለት ነው። 5 አይነት አለ። እንደዚህ ይሄ ሌላም አለ ብቻ የሚሰራ አለ። ሮዝ ብቻ እነዚህ ያሉ ማለት ነው። እና በቅላዋ ነበር፣ በቅላዋ አልቋል። አሁን እኛ የደረስንበት ሰዓት ላይ አልቋል። መልካም እንግዲህ ሙሸበኩ ይሄ ስንት ነው ውስጡ ያለው? ውስጡ ያለው 2 ፍሬ። ዋጋውስ? ዋጋው 100 ብር። እሺ ይሄኛውስ ሀላዋ? ይሄ የወተት ሀላዋ ነው። ከቾኮሌት ቅልቅል 120 ብር ነው። ይሄ እርጥብ ሀላዋ 100 ብር። ይሄም ደረቁ ሀላዋ 100 ብር። ይሄ ቾኮሌት ሀላዋ ነው 100 ብር። እነዚህ አሁን 100 ናቸው። በሎዝ እና በካካኦ የሚሰሩ ናቸው እነዚህ። ስለዚህ ሀላዋዎቹ እንደ አይነታቸው ቢለያይም ዋጋቸው 100 ነው። ይሄ የወተቱ ቾኮሌቱ የሚለየው 120 20 ብር ጭማሪ ያላት እቺ። እሺ መልካም እንግዲህ እዚህ ጋር በእቃ የተደረገ ሌላ ለየት ያለ ቀይ ነገር ከለር ያለው አለ። ምንድን ነው ይሄ? አሁን አዲስ ነው መሰራት የጀመረው። ኸልጣ ሀላዋ ይባላል። በጣም ስፔሻል ሀላዋ ነው። ቆንጆ ነው እና ዋጋውም እስከ 300 ብር ነው የሚሸጠው። 300 አንድ ፓኳ ማለት ነው። አዎ አንዱ። እንግዲህ እኔም ወደ አዲስ አበባ ይዤ የምመለሰውን አዘጋጅልኝ። መረጃውን ስለሰጠኝ አመሰግናለሁ። ቴንክ ዩ። እና እኛ አመሰግናለን ስለጎበኛችሁን እናመሰግናለን። እንግዲህ እነዚህን የመሳሰሉ ጣፋጭ ምግቦች ከእናንተ መግዛት ቢፈልጉ አድራሻችሁ የት ነው የሚገኘው? ኮኔል አልሃሺሚ ካሉ ማንኛውም ሰው ያሳያቸው። ይታወቃል። ኮኔል ያው ይታወቃል። እሺ እኔ እንግዲህ ወደ አዲስ አበባ ስመለስ የሚያስፈልገኝን ጣፋጮች ሙሸበክ፣ ሀላዋ ገዝቻለሁ። እናንተም እንግዲህ ድሬ ላይ ስትመጡ አልሃሺሚን ሞክሩ ትላለሁኝ። በቀጣይ እንግዲህ ድሬዳዋ ላይ መሸት ሲል የሚመገቡትን ምግብ የመንገድ ዳር ምግቦች ማሳያችሁ ይሆናል። ታወቀው በመንገድ ዳር ምግቦቿ ነው። ከነዛም ውስጥ ደግሞ ድንች በተለያየ መንገድ እየተሰራ ይቀርባል። እኔም ዛሬ በእህትማማቾች ስፔሻል ተገኝቼ የሚያቀርቧቸውን ፈጣን ምግቦች ዋጋውን ወደ እናንተ እያደረስኩ አለሁልሽ። ምግቦቹ ከሩቅ ነው የሚጠሩት፣ በጣም ነው የሚያማምሩት። አመሰግናለሁ። እሺ እንግዲህ እኛም ድሬዳዋ ላይ መተን እህትማማቾች ስፔሻል ሳትሞክሩ መሄድ የለባችሁም ተብለን ወደ እናንተ የመጣ ነው። ምን ፈጣን ምግቦችን ነው የምታዘጋጁት? ስፔሻል እና ኖርማል ነው ያለን። ኖርማላችን ሽሞና ድንች ብቻ ሲሆን ባጊያና ሳምቡሳ ፍላጎቶች ታስጨምራለሽ። ስፔሻሉ ደግሞ ሁሉም ነገር እዚህ ጋር የቀረበልሽ እንዳለ ግብአት ይገባበትና እንቁላልና ሰርዲን ፍላጎት ነው፣ በፍላጎት ይጨመራል ማለት ነው። እሺ ስለዚህ አሁን ለምሳሌ ስፔሻላችሁ ላይ ሙዝ አለ፣ እንደሚታየኝ ሰላጣ አለ። ሽሙ በሌላ አካባቢ ይመስለኛል ባቄላ ነው ወይ ቦለቄ ነው የሚባለው። ቦለቄ አለ። ከዛ ምንድን ነው ያልሽ? ተጨማሪ እንቁላልና ሰርዲን ፍላጎት ነው፣ እንደ ፍላጎት ማለት ነው። እሺ ለኔ የትኛውን ትመርጭልኛለሽ? ወይ ሁሉም ነገር ያለው እንቁላልም ሰርዲንም ያለው ስፔሻሉን ማለት ነው። እስቲ አንድ ስፔሻሉን እንግዲህ እንቅመሰውና እኛም ጣዕሙን ያለውን ነገር የምንመሰክር ይሆናል። አንድ ስፔሻል ዘዥልኝ። እሺ እናቴ። እሺ 3 ዳቦ ነው የሚቀርበው። ጣዕሙን ደግሞ ቀምሼ ምነግራችሁ ይሆናል። ሲታይ በጣም ነው የሚያምረው። የብዙ ነገር እንትን አለው። እስቲ እንቅመሰው። ከዛ ባሻገር እንደምታዩትም ቺፕስ አለው። ሁሉን ነገር አካቶ የያዘ ነው። ቱናም አለው ብላኛለች። እንቁላልም አለው። በቃ ድሬዳዋ ላይ የምትመጡ ከሆነ ይሄን ምግብ ሳትሞክሩት እንዳትሄዱ። እንግዲህ እንደቀመስኩት ምግቡ በጣም ነው የሚጥመው፣ በጣም ነው የሚጣፍጠው። ከእሷ ጋር ደግሞ እንግዲህ አጠር ያለች ቆይታ ማደርግ ይሆናል። አብራችሁን ቆዩ። እንግዲህ ምግቡን ቀምሻለሁ። እንደሚታየው ሁሉ በጣም ነው ጣዕሙ የሚጣፍጠው። እኔ ያዘዝኩት ስፔሻል ነው አይደለ? እሺ ዋጋው ምን ያህል ነው? ዋጋው የጾሙ 220 ሲሆን የፍስኩ ደግሞ 420 ነው። እናንተ የተጠቀማችሁት የፍስኩ ነው ሁሉም ያለው ማለት ነው። ስለዚህ 420። እሺ እንደው ድሬ ላይ ሲመጡ እነዚህን የመሳሰሉ ጣፋጭ ምግቦች መመገብ ቢፈልጉ እናንተን እንዴት ነው የሚያገኟቸው? አድራሻችሁ የት ነው? እሺ አድራሻችን ነምበር 1 አሰገደች ግሮሰሪ ብሎ መምጣት ይችላሉ። እህትማማቾች ስፔሻል ብለው። እሺ ስለነበረን ጊዜ ከልብ ነው የማመሰግነው። መልካም ምሽት። እሺ ለሁላችንም አመሰግናለሁ።